እኛ ጋር ያለው ችግር ምንድነው? መንግስት የህዝቡን ሰላም ማስከበር ቀዳሚ ተግባሩ ነው ብላችኋል። እውነት ነው፣ ቀዳሚ ተግባሩ ነው። ህዝብም የመረጠውን መንግስት የማድመጥና የማገዝ ቀዳሚ ተግባሩ ነው። መንግስት ፖሊሲ ሲቀርጽ፣ መረጃ ሲሰጥ፣ ሐሳብ ሲሰጥ ሁሉም የሚያደምጥና የሚከተል ከሆነ ብዙ ነገር ልናስቀር እንችላለን። አሁን አድማጭ የለም፣ ሁሉ አቅጣጫ ጠቋሚ ብቻ ነው። ባለው ውስን መረጃ ላይ ባለው ውስን ዕውቀት ላይ ቆሞ በዚህ መንገድ መሆን አለበት የሚል ብቻ ነው የበዛው። ይህ ወደፊትም የበለጠ ኪሳራ እንድናስተናግድ ያደርገናል። አንደኛ ሽብርን መገንዘብ ያስፈልጋል። ሁለተኛ ከፋም ለማም መንግስት ከናንተ በተሻለ ከዜጎች በተሻለ የሽብርን እንቅስቃሴ መረጃ እንደሚያገኝም ማሰብ ጠቃሚ ነው። በቅርቡ የመከላከያና ደህንነት ተቋማት እንዳያችሁት የመከላከያና ደህንነት ተቋማት ባለፉት 15-20 ዓመት ከነበሩበት በእጅጉ የተሻለ ቁመና ይዘዋል። ከትናንትና እጅግ የተሻለ ቦታ ነው ያሉት። አይታችኋል። ህዝቡ አላየም፣ እናንተ አይታችኋል። ለምንድነው ቅድሚያ ሰተን ሎ ኢንፎርስመንት ኤጀንሲስን ማጠናከር ለተቋም ያስፈልጋል ያላችሁ እንደሆነ የሽብር ኃይሎች በተቀናጀ መንገድ ኢትዮጵያን ለማፍረስ ያላቸው መሻት ፍላጎት ስለምናቅ ነው። አሁን በቅርቡ ዛሬ አሶሳ ላይ ፕላን አላቸው። ዛሬ በዚህ ሳምንት ውስጥ አዲስ አበባ ውስጥ ከ6 ጊዜ በላይ ፕላን ከሽፏል። በርካታ ሰዎች ሰልጥነው ይገባሉ። ሙስሊም ሀገር ሰላም ነው ብሎ አረፋ ሊሰግድ ሲወጣ ሙስሊም ነኝ ብሎ ጀለቢያ ለብሶ ቦምብ ይዞ ሊገባ የሚዘጋጅ ኃይል ብዙ ነው። የኢትዮጵያ መከላከያ ኃይል ምንም ያክል ለማጠናከር ሙከራ ያደረገን ቢሆንም እንደምታውቁት 100 ሚሊዮን ወታደር የለንም። ዜጎቻችን 100 ሚሊዮን ናቸው። ለእያንዳንዱ ዜጋ አንዳንድ ወታደር ማስቀመጥ አንችልም። እዚህ ጋር ስንጠብቅ እዚህ ጋር ያልፋል። ሌላ ቀይ መልክ ያለው የተለየ መልክ ያለው አይደለም እየመጣ ያለው። እኛን ይመስለኛን ቋንቋ የሚናገር ሰው ነው በየቦታው የሚሽለኮለከው። እና የመንግስት ቀዳሚ ተግባር ነው፣ ትክክል ነው። የህዝብም ቀዳሚ ተግባር ምን እንደሆነ መገንዘብና ተሰናስሎ ሀገርን መታደግ ያስፈልጋል። ከሳሽ ጠያቂ ብቻ ሳይሆን ኃላፊነት የሚወስድ እና የሚጠብቅ ዜጎችም ያስፈልጋሉ። ቅድም ባነሳዋቸው በምዕራቡ ዓለም ሲኒየር ዜጎች ስራቸውን አገባደው መጨረሻው ዘመናቸው ያሉ ዜጎች በአካባቢያቸው ተቀምጠው ዋና ስራቸው አዳዲስ ነገር ሲያዩ ለፖሊስ ማመልከት ነው። ይጠብቃሉ ሳይከፈላቸው። አሮጊቶች፣ ሽማግሌዎች በአካባቢያቸው ሲንቀሳቀሱ አዲስ ምልክት ካዩ ለመንግስት ሪፖርት ያደርጋሉ። አልቃይዳ ትይዩ ህንጻዎችን ኒውዮርክ ላይ ሲያፈነዳ ሚስቱ፣ ልጁ፣ ወንድሙ የሞተበት የአሜሪካ ዜጋ ከመንግስታችን ጋር ሆነን አሸባሪዎችን እንፋረዳቸዋለን ይላል። በየትምህርት ቤቱ ቅድም ያነሳሁት ህፃናት መቼም ልጁ ሲሞት ማይሸበር ሰው የለም። እየተሸበረም ቢሆን ከመንግስቴ ጋር ሆኜ ይህንን ህገወጥ ገዳይ እፋረዳለሁ ይላል። እኛ ጋር ደግሞ ሰው መጣ ቁጥር ይሄ መንግስት ይላል። ይሄ ትክክል አይደለም። መንግስት አሸባሪ አይደለም። አሸባሪም የሚፋለም ኃይል ነው። በየቀኑ ከአሸባሪ ጋር የህይወት መስዋዕትነት የሚከፍል ኃይል ነው። የህዝብ ስራ አሸባሪውን ከለየ በኋላ ከዚያ ጎን ቆሞ ጥፋት እንዲቀነስ ማድረግ ነው። ለዚህ ደግሞ ያለው ችግር ምንድነው? የኢትዮጵያን ፈተና የምናይበት ፈርጅ መለያየቱ ነው። የኢትዮጵያን ፈተና ብዙ ስብርባሪ ፐርስፔክቲቭስ ያሉት ቢሆንም በሁለት ማዕቀፍ የተከበረው ምክር ቤት ቢያየው መልካም ነው። አንደኛው ኢትዮጵያ ለዓለም ያላት አስተዋጽኦ እኛ ኢትዮጵያውያን እንደምናስበው አለመሆኑ ችግር ፈጥሮብናል። ለምሳሌ ቀደም ብዬ የአሜሪካ አካባቢ ያለውን ችግር ያነሳሁት በአሜሪካ የሚኖሩ ኢትዮጵያውያን ይህንን ነገር ያውቃሉ። በየቀኑ በየከተማዎቻቸው የሚፈጸመውን ነገር ያውቃሉ። ሁለት ችግር አለባቸው። በአንድ በኩል
በአሜሪካና በአውሮፓ ያሉ ኢትዮጵያውያን እዛ ሆነው ስለ ኢትዮጵያ የዕለት ውሎ ሲሰሙ ምንም ኢትዮጵያ ውስጥ እንቅስቃሴ ያለ አይመስላቸው፣ ምንም አይነት ስራ ያለ አይመስላቸው። ወንድሞቻቸው እህቶቻቸው በየቀኑ እያለቁና ጦርነትና መርዶ ብቻ ይሰማሉ። በጣም የሚጨነቁ ቤተሰቦች አሉ፣ እንቅልፍ የማይተኙ ቤተሰቦች አሉ። ራቅ ብሎ መስማትና እንደናንተ ቀረብ ብሎ ማየት ለየቅል ስለሆነ ጉዳዩ ከዚህ አንፃር በውጭ ሀገር ላሉ እና ራቅ ያለ ቦታ ያሉ ሰዎች አንዱ ማድረግ ያለባቸው ነገር አቅም በፈቀደ መጠን እየመጡ ማየት ነው። የሚባለውንና እየሆነ ያለውን ማስተያየት ያስፈልጋል። የሚባለው አብዛኛው ክፉ ስለሆነ ያ ይበልጥ እንዳያራርቅ በተጨባጭ መሬት ላይ ያለውን ነገር ማየትና የራስን ፍርድ መስጠት ያስፈልጋል። ሁለተኛ ጥፋት ሲካሄድ ካሉበት ሀገር አንፃር ልምድ እየወሰዱ በእነሱም ከባቢ መሰል ችግር እንዳለ ግን ያንን ችግር ሚቲጌት ለማድረግ ለመከላከል መንግስትና ህዝብ እንዴት ተባብረው እንደሚሰሩ ማስተማር ይጠበቅባቸዋል። ያ ሲሆን በጣም ጠቃሚ ግብአት ይገኝባቸዋል። ቀደም ብዬ እንዳነሳሁት ኢትዮጵያ ለዓለም ያላት አስተዋጽኦ እና ኢትዮጵያ ለማደግ ያላት አቅም እድልም ፈተናም አለ። ለዓለም ያላት አስተዋጽኦን በአራት ክፍለን እንመልከተው። አንደኛ ታሪካዊ፣ እኛ ኢትዮጵያውያን በሚያጣላን ታሪክ ላይ ብቻ ብዙ ጊዜያችን የምናጠፋ ቢሆንም በዓለም መድረክ ታሪክ ሲመዘን ግን የስልጣኔ መነሻ ናት ኢትዮጵያ የሚለው ከሞላ ጎደል የሚያግባባ ነው። ወይም የስልጣኔ መነሻ ከሆኑ ጥቂት አገራት ውስጥ አንዷ ኢትዮጵያ ናት የሚለው የሚያግባባ ነገር ነው። ይሄ ለኛ የረከሰብን ነው እንጂ አሁን ያደጉ ሀገራት እንደዚህ በሚናገሩት ታሪክ የላቸውም። ብዙዎቹ የስልጣኔ መነሻ ብቻ አይደለም፣ የሰው ልጅ መገኛም ናት ኢትዮጵያ። ስለ ሰው ልጅ ምርምር ስናካሄድ ኢትዮጵያን ማየት መዳሰስ ግድ ነው። ስልጣኔን ስናስብ ኢትዮጵያን ማየት ግድ ነው ብሎ በታሪክ ውስጥ ከፍ ያለ ቦታ እንድንይዝ ያደርገናል። ከዚህ ባሻገር በሺህ የሚቆጠሩ ከ50 ሺህ በላይ ጥንታዊ መጽሐፍቶች የኢትዮጵያ በተለያየ ዓለም መዛግብትና በተለያየ ቦታ ይቀመጣሉ። ከ50 ሺህ በላይ ከ100 ሺህ በላይ የኢትዮጵያ ቅርሶች በተለያየ ዓለም ይኖራሉ። ቅርሶች አሉ፣ ጥንታዊ ጽሑፎች አሉ። በዚህ ምክንያት ሰው ታሪክና ትናንትናን ሲመለከት የኢትዮጵያ ቅርስ በሱ ላይብረሪ ስለሚገኝ የኢትዮጵያ መጽሐፍት ለምርምር በየቦታው ስላለ የኢትዮጵያን ነገር ቸል ብሎ ማየት ይቸገራል። ወደዚህ ደግሞ ከመጣ ታንጀብል ነገር አለ። ላሊበላን ያያል። ላሊበላን ዓለም ላይ እየዞሩ ማየት አይቻልም። ሶፍመርን ያያል። ሶፍመርን ዓለም ላይ እየዞሩ ማየት አይቻልም። ትልቅ የስልጣኔ አሻራ ነው። አክሱምን ያያል። እነዚህ ታንጀብል ነገሮች በየቦታው ያሉ ታንጀብል ነገሮች ኢትዮጵያ በተጻፈ ብቻ ሳይሆን በቅርጽ ብቻ ሳይሆን ሀገሯም ሲኬድ የሚጨበጥ የሚዳሰስ ነገር እንዳለ ያሳያል። ይሄን ለማወቅ የተከበረው ምክር ቤት ለአንዳንድ ስራ ስትንቀሳቀሱ ያደጉ የተሻለ አስፋልት የተሻለ ፎቅ ያላቸው ሀገራት ብትሄዱ በዚያ ልክ እድሜ ጠገብ የሆኑ ነገሮች ማግኘት አትችሉም። ይሄ ታሪክ ለኛ ረከሰብን እንጂ ለዓለም አልረከሰም። ስለ ጽሑፍም አንስቶ ዓለም ቢነጋገር በዓለም ላይ 18 ሀገራት ብቻ ናቸው የራሳቸው ፊደል ያላቸው። ከነሱ ውስጥ አንዷ ኢትዮጵያ ናት የሚለው ጉዳይ ወይም በአፍሪካ ብቸኛዋ ናት የሚለው ጉዳይ ከታሪክ አንፃር ቀላል ቦታ የሚሰጠው አይደለም። ይሄንን ታሪክ አስፓየር የሚያደርጉ ይሄንን ታሪክ እንዲጠፋ እንዲመነመን የሚፈልጉ ኃይሎች ቀላል አይደለም። ቢኮዝ ሀብት ይያያዛል ከታሪክ ጋር። ለምሳሌ በእኛ ሀገር ሰዎች ድንገት ሀብታም ሲሆኑ አሁን እየቀረ ነው እንጂ የቤተሰቦቻቸው ስራ እየተነሳ ዘር እየተነሳ ይንቋሻል። ታውቃላችሁ። ይሄ ማታ የሚጋልብ ነው፣ ይሄ እንደዚህ የሆነ ያመጣ የተባለ ያለው ሀብት ይራከሳል። ሀብት በየዘመናቱ እየተወረሰ እያደገ የሄደባቸው ሀብታሞችና በሆነ ጊዜ ድንገት ሀብታም የሆኑ ሰዎች እኩል አይደሉም። በእኛ አካባቢ ሀብታም የሆኑ ሰዎች ድሃዎች እንኳን ልጆቻቸውን ለመዳር ይጠየፋሉ።
እንደ ትክክለኛ ሀብት ምንጭ አይወስዱም፣ ታሪካቸውን አንቋሸው አንጋባም ይላሉ። በግለሰብ ደረጃ ነው ይሄ። በሀገር ደረጃም ሀብት ብቻውን መጥቶ ታሪክ አልቦ ሲሆን ያስቸግራል። ትናንት የሌለው ነገር ሲሆን ይሄ ከታሪካዊ ጉዳይ ጋር ያለው የኢትዮጵያ ጉዳይ መላው የኢትዮጵያ ሕዝብ የተከበረው ምክር ቤት በደንብ ሊያጤነው ይገባል። በ17ኛው ክፍለ ዘመን ጄምስ ብሩስ የተባለው ሰው ኢትዮጵያ መጥቶ ካሰሰ በኋላ 15 ግመል ሙሉ ጭኖ የሄደው ጩኩ አይደለም፣ የገብስ ቆሎ አይደለም፣ ውሃ አይደለም፣ ታሪክና ቅርስ ነው፣ መጽሐፍት ነው ጭኖ የሄደው። አፍሪካ ውስጥ ለምናደርገው ነገር እቺ ታሪክ ጠገብ ሀገር መዳከም አለባት ብሎ የሚያስብ ኃይል ቀላል አይደለም። እድልም ነው ፈተናም ነው። ከዚህም ባሻገር ታሪክን አስታከን ብዙ ነገር ልናነሳ እንችላለን። ሁለተኛው ተፈጥሯዊ ሀብት ነው። አትርሱ፣ አልተገዛንም። ስላልተገዛን በተገዙ ሀገራት ልክ አልተበዘበዝንም፣ አውጥተን ባንጠቀምበት። የተፈጥሮ ሀብት ሲባል አንደኛ አየር ንብረት። አሁን እዚህ ኢትዮጵያ የምታዩት አዲስ አበባ የምታዩት አየር እኛ ጎረቤት ሀገራት ብትዞሩ አታገኙትም፣ የለም። ይሄ አየር ንብረት ለፍተን ያመጣ ነው ባይሆንም በተፈጥሮ ያገኘነው ጸጋ ነው። ፍሬሽ ውሃ ዝናብን ጨምሮ እኛ የምናገኘው ፍሬሽ ውሃ በቅርብ የኛ ጎረቤቶች እንኳን ራቅ ያለው አይደለም፣ ጎረቤት ሀገራት እንኳን አያገኙትም። በዓለም ላይ ሰፋፊ ጅረት፣ ወንዝ፣ ፍሬሽ ውሃ፣ ንጹህ የሚጠጣ ውሃ ያላቸው ሀገራት ጥቂት ናቸው። ከነሱ ውስጥ ኢትዮጵያ አንዷ ናት። ለም መሬት፣ ሰፊ ሊታረስ የሚችል ለም መሬት አላት። የዱር አራዊት አላት በጣም በርካታ። እነዚህ ሁሉ እኛ እምብዛም ግምት የማንሰጣቸው በዓለም መድረክ ግን ትርጉም አላቸው። እጽዋት እንኳን ብንወስድ በዓለም ላይ ከ60 ሺህ የማይበልጥ ዝርያ አለ ይባላል። ከዚህ ውስጥ ከ6000 እስከ 7000 ዝርያ ከኢትዮጵያ የተወሰደ ወይም ኢትዮጵያ የሚገኝ ብቻ ነው። በእጽዋት ዝርያ እንኳን ያለንን ሼር ተመልከቱ ከዓለም። ይሄ ተፈጥሮ ሀብት ያለን ፖፑሌሽን ጋር ተያይዞ እያደጉ ከሄዱ ምን ሊፈጥሩ ይችላሉ የሚል ስጋት ያለባቸው ሀገራት እና ቡድኖች ቀላል አይደሉም። ሶስተኛው ፖለቲካዊና ዲፕሎማሲ። ቀደም ሲል የተከበሩ ምክር ቤት አባል እንዳነሱት እኛ ነፃ ሀገር ነን፣ ያልተገዛን ሀገር ነን። ያልተገዛ ሀገር መሆን ተራ ንግግር አይደለም። በብዙዎች ደም፣ አጥንት፣ መስዋዕትነት የተገኘ ድል ነው። ብዙዎች ሊያሳኩ አልቻሉም። ከዓለም ጫፍ እስከ ጫፍ አሁን አደጉ የሚባሉ ሀገራት በሙሉ የተገዙ ናቸው። በኤዥያም በአሜሪካም በአፍሪካም ቢኬድ ያልተገዛን መሆናችን ደጋግመን የምናወሳው ብቻ ሳይሆን በፖለቲካና ዲፕሎማሲ ውስጥ ትልቅ ቦታ የሚሰጠን ነው። እኛ ያልተገዛ መሆናችን ብቻ ግን አይደለም፣ ሀገራት እንዳይገዙ ያደረግነው አስተዋጽኦ ቀላል አይደለም። አሁን ነፃ የወጡ የአፍሪካ ሀገራት ብዙዎቹ እኛ ጋር የሰለጠኑ ናቸው። በተደጋጋሚ የደቡብ አፍሪካው የአፓርታይድ ትግል እና አፓርታይዱ መሪ ሚስተር ማንዴላ ኢትዮጵያ ውስጥ እዚሁ ኮልፌ መሰልጠናቸውን ሰምተናል። ግን ይሄ በፖለቲካ ነው። ከፖለቲካ ውጪ አቶ ይድነቃቸው ተሰማ የኳስ ፌዴሬሽንን ሲመሩ እነዚህ እንደ አፓርታይድ ያሉ የአፍሪካን ህዝቦች የሚጮቁኑ ሀገራት በዓለም የእግር ኳስ መድረክ ላይ እንዳይገኙ እንዳይሳተፉ የነበራቸው አስተዋጽኦ እጅግ ከፍተኛ ነው። መንግስታት ብቻ ሳይሆኑ ግለሰቦች እንኳን በዓለም መድረክ እድል ሲያገኙ ለሌሎች ወንድሞቻቸው ነፃ መሆን በእጅጉ ተጋድሎ አድርገዋል። ታንዛኒያ የምትባል ምስራቅ አፍሪካ ውስጥ አንድ ሀገር አለች። ታንዛኒያ ከኮሎኒ ነፃ ስትወጣ ጎረቤት ሀገር ሞዛምቢክ በፖርቹጋል ተይዛ ነበር። ይህም ማውራችሁ አሁን የዛሬ 67 ዓመት ታሪክ ነው።
ወይም እዛ አካባቢ ያለ ታሪክ ነው። ታንዛኒያ ነፃ ከወጣች በኋላ ታንዛኒያ የአየር ክልሏን መጠበቅ አትችልም። ሞዛምቢክ ያለው የፖርቹጋል ኤርፎርስ በታንዛኒያ አየር ክልል ውስጥ እየሄደ በምድር ባይገባም በአየር ላይ ይሰጋሉ፣ ይሸበራሉ። የኢትዮጵያ አየር ኃይል አንድ ስኳድ አንድ ቲም ልኮ በኢትዮጵያን አብራሪዎች ለወራት የታንዛኒያን አየር ክልል ጠብቋል። ይህን ያደረጉ ሰዎች አንዳንዶች አሁንም በሕይወት አሉ። የታንዛኒያ ነፃነት ሲወራ የአየር ክልሏን የጠበቀ ሀገር እንዳለ ሳይወሳ ሊያልፍ አይችልም። ታሪክ ስለሆነ ፖለቲካ ውስጥ ዲፕሎማሲ ውስጥ በአፍሪካ ጉዳይ ስንነጋገር እኛ ነፃ ሳትወጡ ብዙ ያረዳናችሁ ናችሁ በስልጠና በዚህ ብለን ምን ጠቅሳቸው ታሪኮች አሉ። ታንዛኒያ ያንን የሚያደርጉ ጀግኖች ኢትዮጵያውያን በሄዱበት ጊዜ ጥቁር አብራሪ አይተው ስለማያውቁ በየቀኑ የኢትዮጵያ አየር መንገድ ፓይለቶች ከአየር መንገድ ለአየር ኮላ ወይም ፍተሻ በሚነሱበት ሰዓት በርከት ያለ ህዝብ ወጥቶ ያያቸው ነበር። ጥቁር አየር የሚያበር አለ ብለው ለማየት ማለት ነው። እና በአፍሪካ ውስጥ የነበረ ሚና በቀላል የሚታይ አይደለም። ከዚያም ሲሻገር ሊግ ኦፍ ኔሽን ቀደም ሲል ተገለጸው በአፍሪካ ብቸኛ መስራች ሀገር ናት ኢትዮጵያ። አፍሪካ ዩኒየን ከመሰረቱ 3 ሀገራት ኢትዮጵያ አንዷ ነች። ከአፍሪካ ውጪ ኮሪያ በነበረው የእርስ በርስ ጦርነት የኢትዮጵያ ጦር ኮሪያን ለመታደግ መስዋዕትነት ከፍሎ ታሪክ የሰራ አርሚን ያላት። በኮሪያ በነበረው ብዙ አፍሪካ ሀገራት በማይታሰቡበት ጊዜ ከሌሎች ዓለሞች ጋር ኢትዮጵያ የኮንጎን ሰላም ለማስጠበቅ ትልቅ ተጋድሎ አድርጋለች። ይሄ ታሪክ ነው። በዲፕሎማሲው በፖለቲካው የሚወሳ ነገር። እንደነዚህ አይነት ነገር በርካታ ልናንሳቸው የምንችላቸውን ጉዳዮች ብዙዎች አያነሱትም። ከፖለቲካዎች በማህበራዊ ደግሞ ስንወስድ ኢትዮጵያ ውስጥ ኢትዮጵያውያን እምብዛም ዋጋ ያልሰጠነው ከፍተኛ ሶሻል ካፒታል አለ። ሰው ሞቶ ሰው ለመቅበር ሰልፍ የሚያጨናንቅ ሀገር ብትፈልጉ ኢትዮጵያ ነው። አንድ አዛውንት ሞቶ ያን አዛውንት በክብር ለመሸኘት ታክሲ የሚችል ታክሲ፣ መኪና ያለው መኪና የለው በእግሩ ከክፍለ ሀገር እየሄደ ለቀብር የሚሰለፍበት ሀገር ኢትዮጵያ ነው። ይሄ ለእናንተ ቀልድ ተደርጎ መታየት የለበትም። አሁን አደጉ በሚባሉ ሀገራት አባትና እናት ሲታመሙ ጊዜ የለኝም ነርስ ያስታማቸው ከተባለ በኋላ ሲቀበሩ አሁን ያለው ትሬንድ ለመቅበርም ጊዜ የለንም የመንግስት ቀባሪ ይቅበራቸው የሚል ትውልድ ያለበት። እናትን አባትን ማስታመም አለመቻል ብቻ ሳይሆን መቅበር የማይችሉ ግን ብር ያላቸው ፎቅ ያላቸው ምናምን ሀገራት በዝተዋል። ይሄ እኛ ጋር ስላለ እንዳናራክሰው እነዛ ሀገራት በጀት በጅተው ሚኒስትሪ አቋቁመው ፕሮፓጋንዳ ሰርተው እባካችን ወደ ቀደመው እንመለስ ሶሻል ካፒታል ወሳኝ ነው ቢሉም አይሳካላቸው፣ ተበላሽቷል። ግለኝነት ጥግ ዘነካ ሰው ከራሱ አልፎ እናቱን አባቱን መሸከም የሚችልበት ማንነት ጠፍቷል። ይሄ እኛ ጋር አለ። ይሄ እኛ ጋር አለ ሲባል ተራ ነገር አይደለም። ልክ በሞት ላይ እንደምንረባረበው በነፃነት ጉዳይ እንረባረባለን ማለት ነው። ከዚህ ቀደም ስም አልጠቅስም ከፍተኛ ተጋድሎ አድርገው ሀገራቸው የሚጠብቁ ሀገራት ሁሉም ዜጎቻቸው ወታደር ለመሆን ችግር ያልነበረባቸው ሀገራት አሁን ወታደር ሆኑ ሲባሉ ዜጎች አይ ለምን ከአፍሪካ አትቀጥሩም እያሉ ነው ሀገራቸውን ለመጠበቅ። እኛ ጋር ያሉ ሀብቶች የሁሉ ነገር መመዘኛ ከውጭ የምንሰማው ስለሆነ ትልልቁ ነገር አይታየንም። ብርና ፎቅ ሰምዌር አለ። የእድገት የብልጽግና የስልጣኔ መመዘኛ ደግሞ እሱ ብቻ ነው ተብሎ ስለሚወሰድ ግን እሱ ብቻ አይደለም። ለምሳሌ እድር ምንም አይነት ህጋዊ ነገር ሳይኖር በአንድ ሰፈር የሚኖሩ ሰዎች ተማምነው በእድር በየሳምንቱ አንተ ውሰድ እያሉ ለወራት የሚቆይ ነገር ያደርጋሉ ኢትዮጵያ ውስጥ። ይሄ ቀላል ነገር አይደለም።
እቁብ አንድ ሰው ሲሞትበት ሲቀብር ከማስቀበር ጀምሮ ለቀናት ምግብ ሳይሰራ ኩሽና ሳይገባ ጎረቤት እየሄደ እያስተናገደ የሚያሳርፍበት ሀገር ኢትዮጵያ ነው። ይሄ እንዳትገምቱ ሌላ ሀገር በጣም ደና ሰው ከሞተና ቀብር ከተኬደ ነጭ አበባ ተይዞ ተጥሎ ነው ወደ ቤት የሚኬደው እንጂ እንደዚህ መንጋጋት የለም። ከቀበረ በኋላ ቤት ሲሄድ ሰውየው ፍሪጁን ከፍቶ ማሞቅ አለበት። አይርከስብን። ይሄ ብዙ ጋር የሌለ ነገር ነው። የቤተሰብ ስርዓት ታላቅ ማክበር ቤተቸዋል። የኛዎቹ እንደዚህ አይደሉም ብሎ ይናገራሉ ብዙዎቹ። አሁን የታሪክ የተፈጥሮ ፖለቲካና ዲፕሎማሲ ማህበራዊ ሀብቶቻችን እነዚህ ቢሆኑም ሰዎች ለኛ መንገር የሚፈልጉት ድርቅ አለ፣ ድህነት አለ፣ ሽብር አለ፣ መጋደል አለ። ኢትዮጵያን ስትባሉ ድርቅ ነው የሚነገርላችሁ የሚታወቅላችሁ። እኛ አይደለም ከዚያ ሊነገር የሚችል ታሪክ አለን ብለን ስለምንመዝ ይህ ነገር እድልም ተናማል። ሁለተኛ ኢትዮጵያ ለማደግ ያላት አቅም ለመለወጥ ያላት አቅም የሰው ሀብት ቅድም ተገልጿል። ከዚያም በላይ ቁጥር ወጣት መስራት የሚችል የሰው ኃይል ያለባት ሀገር ናት። ብዙዎቹ ደግሞ በአዛውንት የተሞላ ሀገር ነው ያላቸው። እንደኛ አይነት ተስፋ የላቸውም። ብዙዎቹ ያደጉ ሀገራት አሁን የደረሱት በአባቶቻቸው ነው። አብዛኛው ነገር የተሰራው አባቶቻቸው እነሱ እያረጁ ሲሄዱ አዲሱ ወጣት በዚያ ልክ የሚተጋ ባለመሆኑ ማስቀጠል ፈተና ነው። የሰው ሀብት ገጸ ምድር ላይ ያለ ሀብት ከርሰ ምድር ላይ ያለ ሀብት ኢትዮጵያ ከተጋችና ከሰራች ለመለወጥ የምትችል ሀገር መሆኗን ያሳያል። ይሄ ሁለት ነገር እድልን ፈተናም ስለሆነ ጠላት በብዙ መንገድ የማጥቂያ አቅጣጫ ወስዶ ያዳክመናል። በብዙ መንገድ በፊዚካል ብቻ አይደለም፣ ከዛ አሻገርም በብዙ መንገድ ኢትዮጵያ ላይ አሁን እየተካሄደ ያለው ጦርነት የግራጫ ጦርነት ነው። ነጭ መዝገብ ላይ ወይም ጥቁር መዝገብ ላይ የተቀመጠ ሳይሆን የግራጫ ጦርነት ባህሪ ነው ያለው። ነጭና ጥቁርን ለጊዜው አላነሳውም፣ የግራጫው ላይ ብቻ ፎከስ ላድርግ። የግራጫ ጦርነት ሲባል አንደኛው የመረጃ ጦርነት ነው። ለምሳሌ በወለጋ አንድ ቀበሌ ውስጥ ነገ ሞት የሚካሄድ ከሆነ ብዙ ዓለም ያሉ የመረጃ ተዋናዮች ያቁታል፣ ጫፍ ጫፍ ይላሉ። ልክ እንደሞተም የዓለም ሚዲያዎች ይዘግባሉ። እኛ ገና ለመረጃውን ሰምተን ወታደር በምንሯሯጥበት ጊዜ ከኛ በላይ አጀንዳውን ማስፋት የሚችል ኃይል አለ። የመረጃ ጦርነቱ አካል ስለሆነ ይህ የመረጃ ጦርነት በስንዴ ላይ ወይም በግሪን ሌጋሲ ላይ ኢትዮጵያ አስደማሚ ስራ ብትሰራ ስራ ማላጣ አይገኝም እዛ። ይህንን የግራጫ ጦርነት አንድ አካል የሆነ የመረጃ ጦርነት ኢትዮጵያ አሁን ባላት አቅም ሙሉ በሙሉ መከላከል ትቸገራለች። የተቀናጀ ስለሆነ ትሞክራለች በብዙ ግን ቀላል አይደለም። ሁለተኛው ዲፕሎማሲ ነው፣ ተገልጿል ቅድም። በየቀኑ 300 400 በነገራችን ላይ ዳታውን ላለማጋነን ፈርቼ እንጂ በየደቂቃው ነው ግድያ ያለው ባደጉ ሀገራት። በየቀኑ ሰው ይሞትባቸው ሀገራት በምንም መመዘኛ ኢትዮጵያ ውስጥ ባለፈው አመት የሞተው ሰው ተደምሮ ቅድም ካነሳቸው ሀገሮች አንፃር በጣም ጥቂት ነው በቁጥር ከመጣ። እዛ ግን ሎካል ሚዲያው ከሚያወራው ውጭ የሀገርኛ ሚዲያ አጀንዳ ስለማይሆን እኛም ጋር ስለማይደርስ በየቀኑ እየሞተባቸው ያሉ ሀገራት ሳይቀሩ ኢትዮጵያ ውስጥ ያለው ጉዳይ አስጨንቋቸው የዓለም ሚዲያ አጀንዳ ያደርጉታል። በከተማቸው ሰው እየሞተ ልጆቻቸው እየሞቱ ያን መከላከል ሳይችሉ የኛን ጉዳይ ግን የዓለም አጀንዳ ማድረግ ይፈልጋሉ። ብዙ ነው መንገዱ። የሳይበር ጦርነት ባለፈው አንስቼዋለሁ፣ ቁጥሩ እየጨመረ ነው ያለው። አራተኛው የተልእኮ ውጊያ ነው። እግር አልባ ተላላኪዎች ባንዳዎች ያሉበት ሀገር ሲሆን ጨው ያቀመስክ ትልካቸዋል። እነዚህ እግር አልባ ባንዳዎች
ሳይቸገሩ የራሳቸውን ዜጋ የራሳቸውን ቤተሰብ ለመግደል ይፍጨረጨራሉ። ኢትዮጵያ ውስጥ አሁን ያለውን በጋራ የመኖር እና ኢትዮጵያን የማጽናት ፍላጎት ለማፍረስ የተመረጡ አካባቢዎች አሉ። አንደኛው ኦሮሞና አማራን በተቻለው አጋጣሚ ማፋጀት ነው። ሁለተኛው አማራን ራሱ እርስ በርስ ማፋጀት ነው። ሶስተኛው ኦሮሞን ራሱ እርስ በርስ ማፋጀት ነው። አራተኛው አፋርና ሶማሌን ማፋጀት ነው። አምስተኛው ሲዳማና ወላይታን ማፋጀት ነው። ስድስተኛ ቤኒሻንጉልን ከኦሮሚያም ከአማራም ጋር እንዲሁ ማፋጀት ነው። ከዛም ሲያልፍ ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። ስለዚህ እናንተ የሲዳማና የወላይታውን ሳትሰሙ መንግስት ሰምቶ ካረገበ በኋላ የጸጥታ ተቋሙ አረገብኩ ብሎ የአፍታ ረፍት ሳያገኝ ኢሳና አፋር ሊባል ይችላል። መሮጥ አለበት እዛ። ኢሳና አፋር ሲወጥ ደግሞ ቤኒሻንጉልና አማራ ወይ ቤኒሻንጉልና ኦሮሚያ ሊባል ይችላል። እነዚህ ቀጠናዎች ቅድም ማነሳቸው በመረጃ ጦርነት፣ በዲፕሎማሲ፣ በሚላላኩ ጀሌዎችና ባንዳዎች ከፍተኛ ዘመቻ ተደርጓል። እስካሁን በዚህ ሂደት ኢትዮጵያን ማፍረስ አልተቻለም። በብዙ ሀገራት ያለው ልምምድ እነዚህ ካልተሳኩ ሰበብ ፈጥረህ ጦር ማዝመት ነው። ይሄ መጨረሻ ግብ አይደለም። በሚዲያ ካፍረት ማፍረስ፣ ያም ካልሆነ በዲፕሎማሲ ጫና ማፍረስ፣ ያም ካልሆነ በተልእኮ ውጊያ ማፍረስ፣ ያም ማይሳካ ከሆነ ግን ምክንያት ፈጥረህ ገብተህ ማፍረስ ነው። ለተከበረው ምክር ቤት ላረጋግጥ የምፈልገው ማንም ሀገር ከኢትዮጵያ ጋር ተዋግቶ ኢትዮጵያን ማሸነፍም ማፍረስም አይችልም። መግደል ይችላል፣ ማጋደል ይችላል፣ በኢኮኖሚክ ጫና ማዳከም ይችላል። ሲያደርጉት እድሜ ልካችን አድርገውታል። ይሄ ምንም በኢኮኖሚ ጫና ቢያዳክሙን፣ ምንም እርስ በርስ ሞኝ ተላላኪ እየፈለጉ ቢያጋድሉንም ኢትዮጵያን ማፍረስም ማሸነፍም አይችሉም። አባቶቻችን አላደረጉትም፣ እኛም ማናደርገውም፣ ልጆቻችንም ይሄን ይከተላሉ። ይሄን በተግባር የምናየው ጉዳይ ይሆናል። ይህ ሲባል ግን እጃቸውን ጠቅልለው